ከአድማስ ባሻገር ከበዓሉ ግርማ ክፍል 1 ቤቱን የዝምታ አዘቅት ውጦታል። ከዚያ ዝምታ በዝምታ የሚመነጨው የሙዚቃ ቃና መጨረሻ የለውም። ነፍስን በሐሴት ሊያወራጭ አይምሮን ኮርኩሮ ሐሳብን በስልት ሊያስደንስ ይችላል። አበራ ወርቁ በዚያ መጨረሻ በሌለው ዝምታ ተውጦ ሙሉ የሌሊት ልብሱን ለብሶ እንደ ልማዱ የጣት ጥፍሩን በጥርሱ እየከረከመ ወዲህና ወዲያ በመንጎራደድ ለገላው ያሞቀው ውሃ ወደ ገንዳው እስኪወርድለት ድረስ የወትሮ ባልሆነ ትዕግስት ይጠባበቃል። ቧንቧው እንፋሎት ብቻ ስለሚተፋ ወደ ገንዳው የሚወርደው ውሃ ዝናብ ዘንቦ ካባራ በኋላ ከሰንበሌጥ ላይ ኮለል ኮለል እያለ እንደሚወርድ ጠፈጠፍ ስልት እየጠበቀ አንድ በአንድ ይንጠባጠባል። ትኩስ የህይወት ጠብታ፣ ትኩስ ወፍራም የህይወት ጠብታ የሚል ሐሳብ ለአንድ አፍታ አእምሮ ውስጥ እንደ መብረቅ ብልጭ ብሎ መልሶ ድርግም አለ። ያበራ አእምሮ ከአንድ ሐሳብ ወደ ሌላ ሐሳብ ስለሚጋልብ አንድ ነገር በተለይ ወስዶ እስከ መጨረሻው ድረስ ሊያስብበት አይችልም። ለዚህ ነበር ባለቅኔ ወይም ደራሲ ወይም ሰዓሊ የመሆን ተስፋውን ውስጡ ቀብሮ ያስቀረው። ነፍሱ ግን ራሷን በአንድ ነገር ለመግለጥ ዘላለም እንደዋተተች እንደቃተተች ትኖራለች። አእምሮ ወዲህና ወዲያ እንደሚባክን ስለሚያውቅ አዘውትሮ ሐሳብ መጨረሻ የለውም፣ ቁም ነገሩ መኖር ነው፣ የኑሮውን ጣዕም ማወቅ። ሐሳብ የፈጠረው ግብ ካልደረሰ ውጤቱ ያው ነው፣ ምሬትና ብስጭት። አሁን ሌላ ምን አለና ይላል። አንድ ትልቅ ወፍራም ጥቁር ዝንብ ከየት መጣ ሳይባል እንግዳ ቤቱ ገብቶ ጥዝ እያለ አንዴ ከኮርኒሱ ጋር፣ አብዛኛውን ጊዜ ከመስኮቱ ጋር፣ ከመስኮቱ መስታወት ጋር፣ አንዳንዴ ደግሞ ከተንጠለጠሉት ባለ 4 ጡት መብራቶች ጋር እየተጋጨ ክፍሉን ውጦት የነበረውን ከባድ ዝምታ በአንድ አፍታ አደፈረሰው። የዝምታው ሙዚቃ ስልቱን አጣ። አበራ መንጎራደዱን ትቶ ዝንቡን ለመግደል ይሯሯጥ ጀመር። የጠዋት ካቦርቱን አውልቆ ዝንቡ መስኮትና ኮርኒሱ ላይ ሲያርፍ ለመግደል 1-2 ጊዜ ከሞከረ በኋላ ጥዝ እያለ ሂዶ መብራቱ ላይ በማረፉ የሚያደርገው ነገር ጠፍቶት ወደ ላይ አንጋጦ ለጥቂት ጊዜ ተመለከተውና